ወቅታዊ ዝግጅታችን ጀምሯል። በዛሬው ወቅታዊ ዝግጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤን ጋብዣለሁ። አብራችሁ እንድትቆዩ በድጋሚ እየጠየቅኩኝ በቀጥታ ወደ አርበኛ አስረስ ነው ወስዳችሁ። ጤና ይስጥልኝ አርበኛ አስረስ ማረ፣ ከተገናኘን ቆየን። ስለተገናኘን ደስ ብሎኛል። እንዴት ሰነበትክ? ጤና ይስጥልን። አመሰግናለሁ። እኔም ስለተገናኘን በጣም አመሰግናለሁኝ። የተለያዩ ጥያቄዎችን አነሳለሁኝ። እንደመነሻ ግን አሁን ላይ ከፋኖ ወቅታዊ እንቅስቃሴ ጋር በተገናኘ አዳዲስ መረጃዎችን ለተመልካቾች ለአድማጮች በማቅረብ ብንጀምር ጥሩ ነው። የፋኖ ኃይሎች አሁን ላይ ያሉበት ቁመና እንደምን ያለ ነው? በተለይ ደግሞ ከምርጫ ማግስት የክልሉ ሁኔታን በተመለከተ ውጊያዎች ጋብ ያሉ ይመስላሉ። በእለቱ በምርጫ ዕለት ከፍተኛ የሆነ ዘመቻ አንሻ ሰይድ ያደረጋችሁ ስለመሆኑ ገልጻችሁ ስለነበረ እሱን አንመለስበትም። ከዛ በኋላ አፋብን እንደ ድርጅት እንዲሁም በአጠቃላይ የፋኖ እንቅስቃሴ እንደምን ያለ ነው፣ በምን ሁኔታ ላይ እንደሚገኝ እንዴት ትገልጸዋለህ? በእሱን ጀምርና ሌሎች ጥያቄዎችን በደንብ እናነሳለን። በርካታ ጉዳዮች አሉ። ወታደራዊ ትብብሮችን በተመለከተ እንደዚሁ አነሳለሁና አሁን ያላችሁበት ቁመና እንዴት ይገለጻል? አርበኛ አስረስ። አመሰግናለሁ በላይ። እንግዲህ ያው እንደሚታወቀው ከዚህ በፊትም እንደተነገር ነው የአማራ ፋኖ ብሔራዊ ንቅናቄ በርካታ ተልእኮዎችን ነው እያከናወነ የሚገኘው። ከነኚህ መካከል የመዋቅር ስራዎችን የማጠናቀቅ ጉዳይ አንዱ እና ቁልፍ ጉዳይ ነበረ። ከቅርብ ጊዜ ወዲህ እነኚህን ስራዎች በጥሩ ሁኔታ እየሰራና እያከናወነ ነው የምንገኘው። በተለይ የድርጅቱ ሙሉ መዋቅር ኦልሞስት ተጠናቋል ማለት ይቻላል። በየዘርፉ መምሪያዎችን የሚመሩ ስራ አስፈጻሚዎችን አወቅረን ስራዎች ተሰጥተዋል። ይህንንም ለማድረግ ያው ፖሊስ ቢሮ በየዕለቱ ስብሰባዎችን ያደርጋል፣ ስራዎችን ይገመግማል። በተለያየ መምሪያ ስር የሚገኙ ስራዎችን ለማከናወን ደግሞ መመሪያዎች፣ የአሰራር ማኑዋሎች ማዘጋጀት ያስፈልግ ነበር። እነሱን እያዘጋጀን እያየን ተገምግመው እየጸደቁ እና ወደ ስራ እየገቡ ነው ያሉት። ሌላው መደበኛው የተጋድሎ ሂደትም በተመሳሳይ መንገድ እየቀጠለ ነው። የኃይል ግንባታ ስራችን ሰልጣኞችን አዳዲስ ምልምሎችን ወታደራዊ ስልጠና ማዕከላት ማስገባትና ማሰልጠን በድርጅት ደረጃ እንዲከናወን ታስቦበትም እንዲሁ በቂ ዝግጅት እየተደረገ ነው። እስካሁን የነበረው በየህዝቡ የሚደረጉ ስልጠናዎችም በጥሩ ሁኔታ እየተከናወኑ ነው የሚገኙት። በቅርብ ጊዜ የምናስመርቃቸው በተለያዩ ማዕከላት የምናሰለጥናቸው እጩ ሰራዊት አባላትም አሉን። ጊዜውና ወቅቱን የሚመጥን ስራ ለመስራት በተለይም አሁን ባለው ነባራዊ ሁኔታ አገዛዙ በዲፕሎማሲ በፖለቲካው ረገድ የገባበትን አጠቃላይ አጣብቂኝና እንደ ድርጅት ደግሞ እንደ ተጋድሎ ደግሞ ያሉ መልካም አጋጣሚዎችን ኦፖርቹኒቲዎችን ወደ ድል በመቀየር በሚያስችል መንገድ ለመምራት በቂ ዝግጅት እየተደረገ ነው። እነኚህ ሁሉ ያው ፖሊሲ ያስፈልጋቸዋል፣ ህግ ያስፈልጋቸዋል። እነኚህ ፖሊሲዎችና ህጎችን የማውጣት ስራ በጥሩ ሁኔታ እየተከናወነ ነው የሚገኘው። አጠቃላይ የድርጅቱን መዋቅራዊ ቅርጽ ተጋድሎውን መሸከም በሚችልበት ልክ የአማራን ህዝብ ጥያቄ አሁን ያለውን የቀጠናውን የኃይል አስተላለፍ ማስተናገድና መሸከም በሚችልበት ልክ ቁመና እንዲኖረው ድርጅቱ ሙሉ ቅርጹ በመዋቅርም በሀሳብም በፖሊሲም በሌሎችም ዘርፎች የተሻለ ሆኖ እንዲገኝ ለማድረግ የሚያበቃ በርካታ ስራዎችን በመስራት ላይ ነው የምንገኘው። በጣም አመሰግናለሁኝ። እንግዲህ ሰሞኑን በተለያዩ ወገኖች እየተነሳ ያለ እንዲያው በተናጠል ከሚነሳም አልፎ በድርጅት ደረጃም አንዳንዶቹ እንደየድርጅታቸው ፍላጎት ሲያነሱት እየሰማ ነው የወታደራዊ ትብብር ጉዳይ። ብዙዎቹ ምን ላይ ነው በፋኖ በኩልስ እንደምን ነው የሚገለጸው የሚለውን መስማት ይፈልጋሉ ብዬ አስባለሁኝ። አንዳንድ ሚዲያዎች በዜና መልኩ አቅርበዋል። ሌሎች ደግሞ ከድርጅት ሰዎች ጋር በነበራቸው ቆይታ ስለ ጸረ ብልጽግና ኃይሎች ወታደራዊ ትብብር እየተነሳ ነው የሚገኘው። በዚህ የወታደራዊ ትብብር አጀንዳ ላይ በእናንተ በኩል አንደኛ አጠቅላላ መረጃው ምንድን ነው? ይህን በተመለከተ የአፋብን አቋምና ተሳትፎ እስከምን ድረስ ነው? በእርግጥስ ይሄ ወታደራዊ ትብብር ወይም ደግሞ ወታደራዊ ምክር ቤት የሚባል አካል ተቋቁሟል ወይ? ፋኖ አለበት ወይ? ምንድን ነው ግቡና መነሻው? ካለበትስ ነው ወይስ በመርህ ደረጃ ከየትኛውም ብልጽግናን ከሚታገል ኃይል ጋር እንሰራለን በሚለው በዛ መልኩ ያለ ገና በመርህ ደረጃ ያለ ነው? ምን ላይ ነው? ምንድን ነው ለህዝብ ሊገለጽ የሚችለው? ይህን በተመለከተ ጥሩ ጥያቄ ነው ያነሳው በላይ። እንግዲህ ትብብርን በተመለከተ ከዚህ በፊት እኔም ሆነ ሌሎች አመራሮች ስንናገር የቆየነው ነገር አለ። በዚህ ሂደት ውስጥ አንድ መታሰብና መታወቅ ያለበት መሰረታዊ ነገር ፋኖ ከሌሎች በቀጣናው ካሉ ኃይሎች ጋር ተባበር እንዳለበት
በመርህ ደረጃ መዋቅራችን ሙሉ እምነት አለው በዚህ በሰራዊቱም በየመድረኮቹ የሚያነሳው ጥያቄ ነው። ህዝብም የሚያነሳው ጥያቄ ነው። ከፍተኛ አመራሩም አቋም የወሰደበት ጥያቄ ነው። አንዳንዴ ቀጠናዊ መልክ አንዳንዴ ሀገራዊ መልክ እየያዘ ትርክቱ በዛ ልክ የተቀረጸበትን ምክንያት እንደምታውቀው ጦርነቱ ቅርጹ በጣም መልከ ብዙ ነው። ከአገዛዙ ጋር ነው ውጊያ በቀጥታ እየተዋጋን ያለ ነው። የአገዛዙን ሰራዊት ነው ፊት ለፊት የምናገኘው። ከጀርባ ግን መካከለኛው ምስራቅ ሀገራትና ሌሎችም ፍላጎት ኃይሎች ይህንን ጦርነት ስፖንሰር የሚያደርጉ የሚደግፉ አሉ። በአንድም በሌላ መንገድ በጎረቤት ሀገራት የሚደረጉ ጦርነቶች ሱዳንን ጨምሮ ማለት ነው በእኛ ጦርነት ሂደት ውስጥ ቀጥተኛ እና ተዘዋዋሪ ተጽዕኖ አላቸው። በዚህ ምክንያት የቀጠናዊ ትብብር ሊኖር እንደሚገባ የታመነበት ጉዳይ ነው። በሌላ በኩል ደግሞ ራሱ የአብይ አህመድ አገዛዝ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ አለመረጋጋት ምክንያት የሆነ ወይም ደግሞ ቀጠናው በዘላቂነት ሰላም እንዳይኖረው እና እንዳይረጋጋ እየሰራ ያለ አገዛዝ ከመሆኑ አኳያ የጋራ ጠላት ነው ብለን እናምናለን ለበርካታ በቀጠናው ላሉ ሀገራት። ከዚህ አንጻር እንደው የጋራ ጠላት ነው በሚል ብቻ ሳይሆን በቀጠናው ሰላም መፈጠር ካለበት የሁሉም ኃይሎች ፍላጎት ወደ አንድ ማዕከል መጥቶ መስተናገድ እንዳለበት ይታመናል። በዘላቂነት አገዛዙ ከተሸነፈ በኋላ እንኳን መልሶ ጦርነት ላለመፈጠሩ ዋስትና በሚሰጥ መንገድ ትብብር ያስፈልጋል፣ ንግግር ያስፈልጋል። በጣም ብዙ ስራ ይጠይቃል። በዛ ልክ ነው የምናምንበት ነገር። በሚገለጹት ነገሮች ከዚህ በፊት በተለምዶ እንግዲህ አገዛዙን በተለያየ ጊዜ ሲቃዥበት የነበረው ጽምዶ ሲባል የምንሰማው ነገር አለ። እዚህ ፕሮጀክት ውስጥ እንግዲህ የፕሮጀክቱ ባለቤቶች ናቸው የሚባሉት የኤርትራና የትግራይ ኃይሎች እንኳን ይፋዊ መግለጫ ሲሰጡበት አልሰማሁም። ስለዚህ ጉዳይ አንዴ ህዝብ ለህዝብ ትብብር ነው ይባላል፣ አንዴ ሌላ ነገር ይባላል። በአክቲቪስቶች ደረጃ ሲገለጽ እሰማለሁ። እዚህ ፕሮጀክት ውስጥ የአማራ ፋኖ ብሔራዊ ንቅናቄ የተሳተፈበት ሁኔታ የለም። አንዳችም አይነት እንቅስቃሴም አላደረገም። አሁን ደግሞ በቅርብ ጊዜ የሰማነው ወታደራዊ ካውንስል ወይም ወታደራዊ ትብብር የሚባል ነገር ሰምተናል። ይህንንም መዋቅራችን አመራራችን ኦፊሻሊ የሚያውቀው ነገር አይደለም ማለት ነው። እኔ ለምን ወታደራዊ እንደተባለም ራሱ ግራ ነው የሚገባው። ትብብር ካነሳን እኛ የምናደርገው ፖለቲካ መር የትጥቅ ትግል ነው። ፖለቲካዊ ዓላማ ይዘን ነው የምንታገለው። ወታደራዊ ትብብር ብቻ ተብሎ ለብቻው አንድ ዘርፍ ብቻ ሊይዝ የሚችልም አይደለም። መተባበር ካለብን ከሱዳን ኃይል ጋር ወይ ከሌላ ጎረቤት ኃይል ጋር የምትተባበር ከሆነ የዲፕሎማሲ ትብብርም ጭምር ነው የሚሆነው፣ የፖለቲካ ትብብርም ጭምር ነው የሚሆነው እና በዛ ልክ ወታደራዊ ካውንስል ወታደራዊ ትብብር እየተባለ የሚገለጸው ፕሮጀክት ውስጥ የአማራ ፋኖ ብሔራዊ ንቅናቄ ተሳትፎ የለውም። ይህ ሲባል አንድ ትብብርን እንደሚፈልግ አካል፣ ንግግር እንደሚፈልግ አካል፣ የጋራ ኃይል መፍጠርን እንደሚፈልግ አካል ከሌሎች ኃይሎች ጋር አንነጋገርም ማለት ግን አይደለም። ፎርማሊም ኢንፎርማሊም የሚደረጉ ውይይቶችና ንግግሮች አሉ። መኖር ብቻ ሳይሆን ወደፊት የሚቀጥላሉ። እነኝህ ንግግሮች ሲቀጥሉ ግን በመጀመሪያ ደረጃ የአማራ ህዝብ ጥያቄ ምንድን ነው? ፋኖ ጠመንጃ ያነሳበት ምክንያት ምንድን ነው? የምናሳካው ምንድን ነው? የሚሉ ነገሮችን መሰረታዊ ነጥቦችን የያዘ የተተነተነ ነገር እና ውይይት ተደርጎ ለህዝብ ሊነገር በሚያበቃ ለህዝብ ሊነገር ሲባል ሌላው ነገር ይደበቃል ለማለት አይደለም። እርግጠኛ የሆንበት ነገር፣ የተማመንበት ነገር፣ የምንተባበርበት ማዕቀፍ ይሄ ነው። በዚህ ጉዳይ ብዙ ነገሮች አሉ። እንደምታውቀው በጣም በተቃርኖ ውስጥ የሚኖረው የኢትዮጵያ ፖለቲካና እነኚህ ያሉት ተቃርኖች በምንድን ነው የሚታረቁት? ምንድን ነው እንግዲህ ደረጃ በደረጃ ነው ልትፈታቸው የምችል። በአንድ ቀን ሁሉም ጉዳይ በአንድ ቀን ሁሉን አጀንዳ ሴትል ማድረግ ላንችል እንችላለን። ነገር ግን የትኛው ጉዳይ መቼ ይፈታል፣ በምን አግባብ ይፈታል፣ በየትኛው ጉዳይ ላይ የመወሰን ማንዴትም ጭምራለን። እንደ አንድ ሸማቂ ኃይል እንደ አንድ ታጋይ በምን ጉዳይ ላይ መወሰን እንችላለን፣ በምን ጉዳይ ላይስ ህዝብ ሊወስንበት ይገባል የሚሉ ዝርዝር ነጥቦችን ያካተተ ግልጽ የሆነ ሰነድም ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። ይሄንን የተጠናቀቀ ነገር ያለቀለት ነገር እስካሁን ድረስ የለም። ንግግሮችና ውይይቶች ቢኖርም በዛ ልክ ለመግለጽ በሚያበቃ መንገድ የተቀመጠ ነገር የለም። ጉዳዩ በጣም ሴንሲቲቭ ከመሆኑ ጋር በተገናኘ ሴንሲቲቭ ስለሆነ ብቻ ሳይሆን አገዛዙን በእጅጉ ስለሚፈራው ይህን ነገር በፕሮፓጋንዳ መሳሪያነት በተደጋጋሚ ሲጠቀምበት እናያለን። ትግሉን እንደግፋለን የሚሉ በየዋህነትም ወይም ደግሞ እንዲሁ አስበውበትም ጭምር ይህን ጉዳይ ሲያራግቡትም እንሰማለን። ግን መታመን ያለበት ነገር ይህን ትግል ህዝብ መሀል ሆነን ነው የምንመራው። የህዝብ ትግል ነው። ከህዝብ ፍላጎት ከአማራ ህዝብ መጪ እድል እና ዘላቂ ሰላም እና ህልውና ጋር በተገናኘ መንገድ የሚታይ እንጂ ከዛ በተነጠል መንገድ እንደው ዝም ብሎ በተከታይነት በሌላ መንገድ ሊወሰድ የሚችል ኃይል አይደለም። አሁን ባለንበት ቁመናም የትኛውም ኃይል ማኒፑሌት የሚያደርገው አይደለም። የፋኖን እንቅስቃሴ ግዙፍ የሰራዊት እንቅስቃሴ ያለው ነው። ግዙፍ የሆነ ፖለቲካዊ አቅም ያለው ስለሆነ በዛ ልክ ነው መታወቅ ያለበት። ከዚህ በፊት በተለያዩ መገናኛ ብዙኃን የሰማኋቸው
ኦሮሞ ነጻነት ጦር በጀልመሮ የሚመራው ከሱ ድርጅት ጋር ግንኙነት ያላቸው እንደ ቃል አቀባይም ራሳቸውን ሲያስተዋውቁ የምናውቃቸው አንድ ግለሰብ በሚዲያ ላይ ውይይቶች መኖራቸውን ከውይይቶች ተሳታፊዎች መካከል የፋኖ ኃይሎችም መኖራቸውን እንደዚሁም ደግሞ አፍሪካን ኢንተለጀንስ ሲወጣ አንድ ዘገባ ላይ እንደዚህ ተመልክቻለሁ ኦብነግ ውይይቶች መኖራቸውን የገለጸበት በሌሎቹም ድርጅቶች እንደዚህ በሚዲያ ልጠቅሳቸው ባልችልም ግንኙነቶች ስለመኖራቸው እንሰማለን እንደ ሚዲያ። በሌላ በኩል አገዛዙ ቅድም በደንብ እንዳብራራው ጭራሽ በደህንነት ሚኒስትሩ ሬድዋን ሁሴን እና በአማካሪው ጌታቸው ረዳ በኩል በአልጀዚራ ላይ በወጣ ጽሁፍ ውይይቶች በሱዳን በኤርትራና እንዲሁም ደግሞ ኢትዮጵያ ውስጥ በትግራይ መደረጋቸውን በሚገልጽ አኳኋን ዘገባዎችን አስነብበዋል መጣጥፉን። እነዚህ ጉዳዮች በሙሉ የሚካዱ ናቸው ወይስ ቅድም እንዳልከው ፋይናል ስላልሆነ እንጂ ተግባራዊ ውይይቶች አሉ የሚለውን የሚያሳዩ ናቸው? እንዲያው የበለጠ ግልጽ ለማድረግ ይመች ከሆነ ነው እነዚህን ማሳያዎች ለመጥቀስ የሞከርኩትኝ። አርበኛ አስረስ መልካም። እንግዲህ ይሄ ትግል ከጀመርንበት ጊዜ ጀምሮ አገዛዙን ይታገላሉ ከምንላቸው ኃይሎች ጋር በተለያየ መንገድ በተለያየ ደረጃ ውይይት አድርገናል። ይሄ ልንክደው የምንችል ሀቅ አይደለም። ኃጢአትም ስላልሆነ ነውርም ስላልሆነ ወደፊትም የሚደረግ ስለሆነ ማለት ነው። በየትኛውም ዘመን የተነሳ ታጣቂ ኃይል ሸማቂ ኃይል አገዛዝን አሸንፋለሁ የሚል ኃይል ይሄን ቢያደርግ ምንም የሚያስገርም አይደለም። አንዳንዶቹ እኮ የተመሰረቱትም የሰለጠኑትም ጭምር በሶስተኛ ሀገሮች ነው። በተለይ በርካታ የሽምቅ ትግል በተደረጉበት ቀዝቃዛው ጦርነት ዘመን በሚባለው ጊዜ አብዛኞቹ የርዕዮተ ዓለማዊ አስተላለፍ ስለነበራቸው በዛ ልክ ስልጠና የሚወስዱ ኃይሎች ናቸው። የእኛ ትግል ከዛ መልኩ በብዙ መንገድ የተለየ ነው። መሀል ሀገር ላይ የተጀመረ ነው። በህዝብ መሀል የተጀመረ ነው። በጣም በአጭር ጊዜ በፈጣን እንቅስቃሴ ትልቅ ደረጃ የደረሰ ትግል ነው ያለው። ያ ባህሪው ያ በመሆኑ ምክንያት ያልተደረገም እንጂ ንግግር ሳታደርግ ውይይት ሳታደርግ የምትመራው ትግል የለም። የምትሰራው ፖለቲካ ነው። አንድ የቀጠናው ራሱ መልከ ብዙ ፖለቲካ አስተሳሰብ እና ብዝሃነት አለው ራሱ ምስራቅ አፍሪካ። ከዛ ባሻገር የኢትዮጵያ ብዝሃነት የሚታወቅ ነው። የፖለቲካ ፍላጎቶችም እንዲሁ በርካታ አይነቶች ናቸው። ስለዚህ እንዲህ አይነት ንግግሮችና ውይይቶች ጤናማ ናቸው። ከፖለቲካ እይታም አንጻር የሚኮንኑም አይደሉም። ተደርገዋልም ይደረጋሉ። አሁን ያነሳቸው እንግዲህ አንዳንዱ ደረጃውና ልኩ ሊገለጽ በአስተማማኝ ደረጃ እንዲህ ከሚባል ኃይል ጋር እንዲህ አይነት ስምምነት ላይ ደርሰናል፣ እንዲህ ከሚባል ኃይል ጋር እንዲህ አይነት ድጋፍ አግኝተናል፣ እንዲህ የሚባል ኃይል በዚህ ግንባር ይሰለፋል ብለህ በምትናገርበት ደረጃ ያልደረሰን ነገር እንደው እግረ መንገድህንም ስትነጋገር በስልክም ስትነጋገር አንድም ሁለትም ሆነህ ምን ብናደርግ ይሻላል ብለህ የተወያየው ሁሉ ለሚዲያ ፍጆታ የሚውል ስላልሆነ እንጂ እንዲህ አይነት ንግግሮች የነበሩ የቆዩ ናቸው። ካነሳው አይቀር የጌታቸው ረዳና የሬድዋን አዘጋጁት የተባለውን አርቲክል አይቼዋለሁ። እውነት ለመናገር ምንም የተለየ አዲስ ነገር አላመጣ ኑሮት አይደለም። ለምን በዚህ ወቅት ያን ነገር ማድረግ እንዳያስፈልጋቸው በእኔ እምነት የሚመስለኝ አንድ በኩል ከፍተኛ የሆነ ስጋት ፈጥሮባቸዋል ትብብሮቹ። እነዚህ የትብብር ነገሮች ወደ ተጨባጭ ደረጃ አድገው መሬት ከወረዱ ያገዛዙ እድሜ በጣም አጭር እንደሚሆን የመሸነፍ ዕድሉ በብዙ እጥፍ እንደሚጨምር እርግጠኛ መሆናቸውን እና አጠቃላይ አገዛዙ ላይ የፈጠረውን ድንጋጤ ነው የሚያሳየው። በሌላ በኩል ደግሞ በቅርብ ጊዜ እንዳየኸው እናንተም በሚዲያችሁ ደጋግማችሁ እንዳነሳችሁት በርካታ ዓለም አቀፍ ሚዲያዎች ብዙ ትንታኔዎችን ሰርተዋል። እንደው ተደርጎ በማይታወቅ ደረጃ በተከታታይነት በተመሳሳይ ወቅት የአገዛዙን ውድቀት ከዚህ ከምርጫው ጋር በተያያዘ ከምርጫው ዋዜማና ማግስት ብዙ ነገሮች ተብሏልና አሁን ዓለም አቀፍ ማህበረሰቡ የጋራ ስምምነት ላይ የደረሰ ይመስላል በአብይ አህመድ አምባገነንነት፣ ጨፍጫፊነት እና የቀውስ አገዛዝ በመሆኑ ጉዳይ። ስለዚህ በዚህ በኩል የደረሰባቸውን ኪሳራ በዲፕሎማሲ በኩል በፖለቲካ በኩል የደረሰባቸውን ኪሳራ ለመሸፈንና ለማካካስ ነው ያ ነገር ወጣ ብዬ ማስበው። ምንም የተለየ ነገር የለውም። እናንተም ተጠቅሳችኋል። ያው የፋኖ ኃይሎች አሁን ባሉበት አደረጃጀት ያልነበረ ቢሆንም ቀደም ሲል የትግራይ ጦርነት እንዲቀጥል ፍላጎት የነበራቸው ኃይሎች ተብለው ከተጠቀሱት መካከል እናንተም ስሙን ስለተዋሳችሁ ተወንጀላችኋል። እንዳልኩት በአደረጃጀት የተለያየ ቢሆንም ለዛም ነው አብሬ የሚያነሳውትኝ። አዎ አንስተዋል፣ አይቼዋለሁ። እንግዲህ በእነሱ ጽሁፍና በእነሱ ንግግር ምክንያት የትግራይና አማራ ህዝብ ተለያይቶ እንዲቆይ እንግዲህ ያለቃቸው ምኞቴ ነው። በየተራ ህዝብን ማጥፋት፣ ህዝብን ከህዝብ ማጋጨት ነው። ስለዚህ የፋኖ ኃይሎች በትግራይ የነበረው ጦርነት እንዲቀጥል ይፈልጉ ነበረ። ጦርነቱ ሲቆም አኮረፉ የሚል ትርክት ነው ይዞ ለመምጣት የሞከሩት። ይህ ፍጹም
ሐሰተኛ የሆነ ነገር ነው። የፋኖ እንቅስቃሴ ከፕሪቶሪያ ስምምነት ቀደም ብሎ ራሱን ችሎ በመዋቀር ራሱን ችሎ የራሱን ግብና ተልዕኮ አስቀምጦ የተጀመረ እንቅስቃሴ ነው። ዓላማውም የአማራን ህዝብ የህልውና ጥያቄ ማስመለስ ነው። እንግዲህ እንደምታውቀው የፕሪቶሪያ ስምምነት የአማራን ጉዳይ ኦቨርሎክ ያደረገ ነው ብለን ነው የምናምነው። ኮንስቲቱሽኑንም ሪስቶር ያደረገ ወደ ነበረበት የመለሰ ውጤት ስለሆነ ያለው የኢትዮጵያን ሰላም በዘላቂነት ይፈታል የሚል እምነት የለንም በይዘቱ ደረጃ። ነገር ግን ተኩሱ በመቆሙና ለጊዜውም ቢሆን የትግራይ ህዝብ እፎይታ በማግኘቱ ደግሞ ውጤት ያለው መሆኑና በዛም ደስተኛ መሆናችንን ገልጸንም እናውቃለን ከዚህ በፊት። አሁንም ያን ማረጋገጥ እፈልጋለሁ። ዓላማው ምንድነው በዛ ልክ መግለጽ የተፈለገበት ምክንያት በአንድ በኩል ማመን አይፈልጉም። ፋኖ በራሱ አቅም በዚህ ልክ ታግሎ በዚህ ልክ መመከት ይችላል የሚለው ነገር ስቲል አምሯቸው ሊቀበልላቸው ያልቻለ ጉዳይ ነው። በሌላ በኩል ደግሞ እንዳልኩ ህዝብ ለህዝብ ለማለየት ልክ የአማራ ህዝብ የትግራይ ህዝብ እንዲጠፋ ይፈልጋል በሚል አይነት መንገድ እንዲቀረጽ ትንታኔው ፈልገው ያነሱት ጉዳይ ነው። በዚህ ልክ ሌላውን ኃይል እነሱ እየኮነኑ ለምሳሌ ከግብጽ ጋር ይሰራል እያሉ ከሌላው ጋር ይሰራል ያሉ እነሱ እኮ ካይሮ ኤምባሲ ያላቸው አብይ አህመድ እኮ ኢትዮጵያን ኤምባሲ ከካይሮ አላነሳም፣ ግን ሲኮንን ትሰማዋለህ። 50 ዓመት እድሜ ባላት ዩናይትድ አረብ ኤምሬትስ በባርነት ሀገሩን ሸጦ ሙሉ የሚሊታሪ መዋቅሩን ያስረከበ አገዛዝ ነው ለአማራ ህዝብ ነጻነት የወጣውን በፋኖ ኃይል በባንዳነት በባዳነት በምናምን የሚል የፖለቲካ ቃላት ስም ሊያጠፋ የሚሞክረውና ይሄ ተደጋግሞ የተነሳ ነገር ህዝቡም ሊገዛው ያልቻለው ጉዳይ ስለሆነ ያን ያክል አሳሳቢ ነገር የለውም። በአጠቃላይ ግን ከትብብር አንጻር ካየው ምን ያክል እንዳስደነግጣቸውና ምን ያክል ትብብሩ አስፈላጊ መሆኑን የሚያረጋግጥ ሆኖ ነው ያገኘሁት እነሱ በዛ ክሪያክት ማድረጋቸው። ለዚህ ጉዳይ ጋር በተያያዘ ያው እንዲያው በቀጥታ አንተው እንድትመልሰው ይህን ጥያቄ ስምህም የተነሳበት ስለሆነ በተለይ በኦሮሞ የፖለቲካ ኃይሎችና በሚዲያዎች በኩል አርበኛ አስረስ ማረ ወደ ወለጋ ሂዶ ከፋኖ በአካባቢው ከሚንቀሳቀሱ ራሳቸውን ከሚከላከሉ የፋኖ ኃይሎች ጋር ውይይት ሲያደርግ ያጀቡት የአካባቢውን ቋንቋ የማይናገሩ ሌሎች የጽምዶ አባላት ወይም ሰራዊት ናቸው የሚል ስምህ ተነስቶ ፎቶ ሁሉ ተለጥፎ ዘገቦች ተሰርቶባል፣ አይተኸዋል? ምንድነው መነሻው? ምንድነው የተከናወነው? በእርግጥ ወደ ወለጋ ሲሄድ ነበር ወይ? እንግዲህ የሚገርም ነው አንዳንድ ነገር። በእርግጥ በዚህ ትግል ውስጥ እስካለን ድረስ አመራር እየሰጠን እስከሆነ ድረስ የፋኖ እንቅስቃሴ ባለበት ምድር ሁሉ መገኘት ግዴታችን ነው እና እኔ ብቻ ሳልሆን ብዙዎቻችን ይህን እናደርጋለን። ስናደርግም ነው የቆየ ነው። በተለያየ ቦታ በመገኘት ችግሮችን እንፈታለን፣ መዋቅሮችን እናስተካክላለን፣ ስምሪት እንሰጣለን፣ ፖለቲካ ንቃት እንፈጥራለን። ይሄ እንደ አመራር የተሰጠን ተልእኮ ነው። በዚህ ምክንያት ያው ድርጅቱ በሚሰጠን ተልእኮ መሰረት ብዙ ቦታዎች ላይ እንደተንቀሳቀስ ነው ሁሉ እንቅስቃሴዎች ነበሩ። የጠቀስከው አካባቢም ከጀባና ከሚመራ ሰራዊት ጋር ተያይዞ የሚነሳው ነገር ግን ፈጽሞ ሐሰተኛ ነው። በነገራችን ላይ የአንሻ ሳይድ እዝ ሌሎች እዞች እንዲያው አደረጉት ብዬ ለመግለጽ በማልደፍረው ሁኔታ አስደናቂ ተጋድሎ ማድረጉ የሚታወቅ ነው። በቅርብ ጊዜ ወዲህና አንድ ብርጋዴር ጀነራል፣ 3 ኮሎኔሎች፣ በርካታ ሻለቃ አመራሮች ከሙሉ ሰራዊት ጋር በጣም አጭርና መብረቃዊ በሚባል ኦፕሬሽን የደመሰሰ እዝ ነው እና በጣም ጠንካራ ሰራዊት ነው ያለው። ይሄ ጥንካሬያቸው የመነጨው በጣም በብዙ ፈተና አብዛኞቹ ከሞት መሀል የተነሱ ናቸው። ቤተሰቦቻቸው የተጨፈጨፉባቸው በጣም ብዙ ዋጋ የከፈሉ ዘግናኝ ነገሮችን ያሳለፉ እናቶቻቸው እህቶቻቸው ሲደፈሩ ያዩ፣ ዘመዶቻቸው ወንድሞቻቸው ሲጨፈጨፉ በቢላ ሲሰነጠቁ ያዩ ብዙ ነገር ያየ ኃይል ነው። ያ ኃይል የተሻለ በኮሚትመንት ደረጃም በዲስፕሊን ደረጃም በንጽጽር እንኳን ብናነሳ ከሌላውም በብዙ መንገድ የተሻሉ ልጆች ያሉበት ስለሆነ በጣም ብዙ ኦፕሬሽኖችን አከናውነዋል እና ለዛም ነው የተለየ ስም መስጠት የተለየ ኃይል እንደሆነ አድርጎ ለማሰብ የተሞከረበት መንገድ ከዛ የመነጨ ነው። አካባቢውም ላይ ትልቅ ተጋድሎ ያደረጉ ነው። የተጋድሎ ደግሞ በጣም በሚያስደንቅ ዲሲፕሊን ነው የሚደረገው። እኔም የተረዳሁት ነገር በጣም በሚገርም ሁኔታ ከኦሮሞ ሕዝብ ጋር መልካም የሚባል ግንኙነት ነው ያላቸው። በአካባቢው የሰፈሩ ሌላ የሀረር አካባቢ ሕዝብም አለ። ከነዛም ጋር ከሁሉም ማህበረሰብ ጋር አካባቢው ላይ ካለው ማህበረሰብ ጋር በጣም መልካም ግንኙነት ኖሯቸው በዲሲፕሊን ነው ትግል እያደረጉ ያሉት። እንዳልኩ በሰዓት የተፈተነ ሰራዊት ያለበት ነው። ምንም አይነት አጋዥም ምንም አይነት ትርፍ ኃይልም የሚፈልግ አይደለም። በእርግጥ ቢኖር እንኳን እንዲህ አይነት ነገር የሚያስገርም አይደለም። አብይ አህመድ ወደ አርኤስኤፍ ሰራዊት ይልካል። የአርኤስኤፍ ሰራዊት አባላት ድሬዳዋ ድረስ ሳይቀር እየመጡ ይታከማሉ። ሀገሩን ኦልሬዲ በሩን ከፋፍቶ በረጋግዶ ሜዳ አድርጎታል። የቀውስ ሜዳ አድርጎታል። የኢትዮጵያን ዳር ድንበር ከፍቶ ሉዓላዊነቱን አሳልፎ ሰጥቶ
የሆነ ሱዳን ወይ የሆነ ኃይል ኢትዮጵያ ምድር ውስጥ ቢታይ የሚያስገርም አይደለም። አስቀድሞ የሀገሪቱ መንግስት የፈቀደው በታሪክ ታይቶ በማይታወቅ ደረጃ በራሱ መልካም ፈቃድ የጋበዘ እንግዲህ የውጭ ኃይል ወደ ኢትዮጵያ በመጋበዝ ውጊያ ያደረገ የመጀመሪያው ሰራዊት ነው። የመጀመሪያው መሪ ነው አብይ አህመድ በታሪክም ጭምርና በዛ ልክ የተደረገ ስለሆነ ያን ነገር ቢጠረጥሩ ራሱ የሚያስገርም አይደለም። ያ ጥርጣሬ የመነጨው ግን ከልጆቹ ጠንካራ ተዋጊነት ከዲሲፕሊናቸው እና አካባቢው ላይ በጣም ከፍተኛ የሆነ የበላይነት እያሳዩ ትልቅ የሆነ ቁጥጥር እየወሰዱ በመምጣታቸው በጣም የተደራጁ የሆኑ ከመምጣታቸው ጋር ተያይዞ የተፈጠረ ስጋት ነው። በእርግጥ የእነዚህ ልጆች መደራጀት የአይሻ ሰይድ እዝ መጠናከር ጠቀሜታው በአካባቢ ላለው የኦሮሞም ሆነ የሌላው ህዝብ ጭምር ነው። ምክንያቱም የተደራጀ ኃይል ዲስፕሊን ይኖረዋል፣ ተጠየቅነት ይኖረዋል፣ በዛ ልክ ከህዝብ ጋር መልካም ግንኙነት ይኖረዋል። የተበታተነ ኃይል ግን አደጋ እና ቀውስ ይዞ ስለሚመጣ ከዛ አንጻር ይሄ መደራጀት በህዝቡም በኦሮሞ ህዝብም በሌላው በኦሮሚያ አክቲቪስቶችም ጭምር በመልካምና በበጎ መታየት ያለበት እንደሆነ ነው እኔ መግለጽ የምፈልገው። እንዲያው ዝርዝር ላናነሳ እንችላለን፣ ግን በአገዛዙ በኩል የሚነሳ በተለይ እዚህ ወለጋ አካባቢ ያለውን ሁኔታ በተመለከተና ወደ አማራ ክልል ደግሞ ራያ ቀጠናን ዋግምራ ቀጠናን በተመለከተ አገዛዙ ደጋግሞ የሚያነሳቸው ጉዳዮች አሉ። በወለጋ ቀጠና የፋኖ ኃይሎችና የኦሮሞ ነጻነት ጦር አልዋጋሉን የሚል እንዲሁም ደግሞ በራያና በዋግ እዚህ ወለጋ አካባቢ እና በአማራ ክልል ወደ ራያና ዋግምራ በተለያዩ ጊዜ አገዛዙ የሚያነሳው ነገር አለ። ፋኖ ጋር ልዋጋላችሁን በሚል የትግራይ ኃይሎችና ፋኖ እንዲዋጋ እንዲሁም ደግሞ ፋኖና የኦሮሞ ነጻነት ጦር እንዲዋጋ ያለውን ምኞት ሲገልጽ ሰምተናል። በአደባባይ በእናቶ ሽመልስ አብዲሳ በኩል ከኦሮሚያ እንዲሁም ደግሞ በአማራ ብልጽግና በኩል ዶክተር መንገሻ ፈንታ የሚባል ራያ ቆቦ ከተማ ላይ በነበረ መድረክ ይህን መናገሩን በእኛም ሚዲያ የዘገብነው ስለሆነ ኦፊሳላዊ ነው። ይሄ ከምን የመነጨ ነው? በእርግጥስ ሊዋጉ የሚችሉበት ግራውንድ ወይም ደግሞ አመንክዮ ያላቸው ወይ ነው ወይስ በተሰራ ስራ ነው ይህንን ማስቀረት የቻላችሁት? በተወሰነ መልኩ አጠቃላይ ያለውን ነባራዊ ሁኔታ ለመረዳት ያስችል ከሆነ ነው ጥያቄውን የማነሳው። ምንድነው አገዛዙ ይህንን የሚያነሳበት መነሻው ምንድን ነው? ቅድም ጠቆም ለማድረግ እንደሞከርኩት በላይ እንግዲህ አገዛዙ ስለሚከፈለው ሂውማን ኮስት ስለሌላው ነገር ደንታ የለውም። ስለ አብይ አህመድ ወንበር እና ስለ ጥቂት ወዳደር ሚኒስትሮች የዕለት ፍጆታ ብቻ የሚጨልቅ አገዛዝ ከመሆኑ ጋር በተያያዘ የህዝብ ማህበራዊ ትስስር ቢሰባበር፣ ቢበጣጠስ፣ ቢጨፋጨፍ፣ ከፍተኛ የሆነ የእርስ በርስ እልቂት ቢከሰት በደስታ የሚቀበል አገዛዝ ነው። ከዛ አንጻር በጣም በማይገመት ደረጃ በጣም በሚዘገን ደረጃ ጠቅላይ ሚኒስትሩን ጨምሮ እንዲህ አይነት ነገሮችን ሲጠቁሙ ሰምተናል። እዛው በአማራ ህዝብ መካከልም እኮ ብዙ ጸያፍ ነገር ሲናገር ነበር። ጎጃም ልማት ስሰራ ጎንደሮች ተቃወሙኝ፣ ጎንደር ፓርክ ስሰራ ጎጃሞች ተቃወሙኝ በሚል ደረጃ በዚህ ልክ በወረደ ልክ ሲናገር ነበር። እነኚህ ካድሬዎቹም ከዚህ የተለየ ነገር ይናገራሉ ተብሎ አይጠበቅም። በተለይ የታጠቀው ኃይል ደግሞ ወደ እነሱ ከሚተኩስ እርስ በርስ ቢተኳኩስ ደስ ይላቸዋል። ከዚህ ነገር አንድ መገንዘብ ያለብን ነገር እኔ ብዬ የማስበው ቅድም እንዳነሳ ነው የእነኛ ኃይሎች አለመተኳኮስ እንደሚያስበረግጋቸው፣ መተባበሩ ደግሞ የበለጠ እንደሚያስቃዣቸው ነው። መሬት ላይ ያለው ተጨባጭ ሁኔታ እነሱ ከሚመኙት ፍጹም የተለየ ነው። ምንም ይሄ የሚደብቅ ነገር አይደለም። በወለጋ ቀጠናም ብለው በሌላው አካባቢ አብይ አህመድን እየታገሉ ያሉ አገዛዞች በጣም በማይገመትና በማይታሰብ ደረጃ መሬት ላይ ሰፋ ያሉ ትብብሮች አሉ። በኦፕሬሽን ደረጃ በሌላ ደረጃ ባይኖር በመረጃ በመለዋወጥ ሎጂስቲክ በመዋዋስ የሕክምና ማቴሪያል በመዋዋስ በብዙ መንገድ አንደኛው ማህበራዊ መሰረቱ የሆነውን ህዝብ ሌላኛው ባለመበደል እና በእንክብካቤ በመያዝ መልካም ግንኙነት በማድረግ በጣም ብዙ ለውጦች አሉ። እነዚህ በተጨባጭ የሚታዩ ነገሮች ናቸው። ለምሳሌ የፋኖ እንቅስቃሴ ጠንካራ በሆነባቸው የወለጋ ወረዳዎች አካባቢ የህዝብ መፈናቀል በከፍተኛ ሁኔታ ቀንሶ ታያለ። ይሄ ዝም ብሎ የመጣ ነገር አይደለም። መስዋዕትነት ከፍለውበት ሰርተው ከሌላው የኦሮሞ ኃይል ጋር ያላቸውን ትብብርና መልካም ግንኙነት በማስተካከል የተገኘ ውጤት ነው። ሌላውም አካባቢ ተመሳሳይ ነገር ነው ያለው። በአንጻሩ አገዛዙ ምን እያደረገ ነው ያልክ እንደሆነ በራሱ እንግዲህ ሞኖፖሊ ኦፍ ቫዮለንስን ወይም ኃይልን የመጠቀም መብት ብቸኛ ባለቤት መንግስት ነው ይባላል። ነገር ግን መንግስቱ ነው መከላከያ ያለው ስፔሻል ፎርስ ያለው አየር ወለድ ባህር ኃይል ምናምን ያቋቋመ አገዛዝ በራሱ መንግስት ውስጥ ታጣቂ ኃይል ሲያደራጅ ታገኘዋለህ። ይሄ በጣም የሚገርም እና የሚደንቅ ነገር ነው። እና እንዲህ አይነት ነገሮች ለምሳሌ የትግራይ ሰላም ኃይል የሚባለውን ቡድን ከምኒልክ ዕዝ ከኛ ኃይል ጋር ለማዋጋት ሞክሯል። በተደጋጋሚ ውጊያ አድርጓል። ከመከላከያ ጎን ተሰልፎ እንዲዋጋ በማድረግ
ነገሮች ገፋ ባሉ ጊዜ ደግሞ አዲስ አበባ ላይ ወደ ደቡብ ምናምን ሊያደርግ እንደሚችል ከወዲሁ መገመት ይቻላልና አገዛዙ የመጨረሻ እስትንፋሱ እስካለ ድረስ እንዲህ አይነት ቀውሶችን እና ጥፋቶችን በየቀኑ እያዋለደ መቀጠሉ የማይቀር ነገር ነው። በአብይ አህመድ በተቃራኒ የተሰለፈው ኃይል ግን ሁሉም ገብቶት ሁሉም በተናጥሮ ዋጋ ከፍሎበት ያገዛዙንም ባህሪ በሚገባ ተረድቶት እንደው በዲስኮርስ ደረጃ በድርጅት ደረጃ ካለው ስለ ትብብር ከመንገሩ ባሻገር መሬት ላይ ያለው ሰራዊት አንደኛው ለአንደኛው ድጋፍና ወዳጅነት እያሳየ ያለበት ወቅት ላይ ነው የምንገኝ። በጣም አመሰግናለሁ አርበኛ አስረስ። ከድርድር ጋር በተገናኘ በሰሞኑ በተለይ በማህበራዊ ሚዲያ ዘንድ ተደጋግሞ እየተነሳ ያለ ነገር ተመልክቻለሁኝ። የእናንተ አባላት አመራሮች የሆኑም እንደዚሁ በማህበራዊ ሚዲያ ገጽ ላይ አንጸባርቀው አይቻለሁ። ከዚህ በፐርሰንት ሁሉ በመስጠት ድርድሮች ሊደረጉ እንደሆነ ጠቋሚ መረጃ እንዳላቸው የሚገልጹ አስተያየቶችን፣ መረጃዎችን እያየሁ ነው። ከዚሁ ጉዳይ ጋር ተያይዞ ይህንን እንዲያው በደንብ እንድታብራራው እፈልጋለሁ። ከዚሁ ጋር ተያይዞ አፋብን እንደ ድርጅት ከተመሰረተ በኋላ የድርድር ጥያቄ ቀርቧል ወይ? በየትኛውም ወገን የድርድር ጥያቄ ቀርቧል ወይ? ከዚህ ቀደም እንግዲህ የፋኖ ኃይሎች አንድነት አንዱ አስፈላጊ የሚሆነው እንዲህ አይነት ጉዳዮችን ወጥ በሆነ ሁኔታ አቋም እንዲወሰድባቸው ያስችላል የሚልም የሚያነሱ ወገኖች ስለነበሩ ምናልባት ከዛ በኋላ የመጣ ይሆን የሚልም ጥያቄ ያላቸው ወገኖችን እየተመለከቱ ስለሆነ በጠቅላላ እዚህ ላይ ያለውን መረጃ እንዲያው አፋብን እንዴት ነው የሚያየው? ምንድን ነው እየቀረቡ ላሉ አስተያየቶች፣ የተሰራጩ ላሉ መረጃዎች ቀደም ሲል በማሳያነት ያነሷቸው ቁጥር ሁሉ እየተጠቀሰ የተገለጸበት አመንከው መነሻው ምንድን ነው? በድርጅት ደረጃ ምንድን ነው የምታውቁት እናንተ? መልካም። ይሄ አይቻለሁ ሶሻል ሚዲያ ላይ 30% 35% ምናምን የሚል አይቻለሁ። አንዳንዶቹ የፋኑን ትግል በመደገፍ የምናውቃቸው ሰዎች ናቸው ይህንን ነገር የገለጹት። እንግዲህ ትራፕ ተደርገው እንደሆነ አላውቅም። ይሄ ጉዳይ ለምን ተነሳ ያልከኝ እንደሆነ የአመራሩን አንድነት ለመሸርሸር የታለመ እንደሆነ ነው የሚገባኝ። ከዚህ ያለፈ ነገር የለውም። በምንም በመሰረቱ ድርድር በፐርሰንት አይሰላም። ይሄ እንደ የፖለቲካ ድንቁርና ካልሆነ በስተቀር በፐርሰንት የሚደረግ ድርድር የለም። የሆነ ግለሰብ ይከዳል ወይ የሆነ ነገር ይሆናል ከሆነ ሌላ ነገር ነው። በፐርሰንት የሚሰላ ስልጣንም የለም። የትኛው ስልጣን ነው? በምን ፐርሰንት? ይሄ ዝም ብሎ አጀንዳ ለመስጠት ነው። አንዳንድ ጓዶች፣ ድርጅት አመራሮች ሪያክት አድርገዋል። እኔ ሪያክሽንም የሚያስፈልገው ነገር አይደለም፣ ተራ አሉባልታ ነው ብዬ ነው የማየው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በድርጅት ቁመናነት በዚህ ልክ መገኘቱ ትግሉን ለመሸከፍ አንድ የተሻለ ደረጃ ላይ ለማድረስ ነው። አንተ እንደምትለው በልኩ ትግሉን በሚመጥን ደረጃ የድርድር ጥያቄ ምናምን እስካሁን ባለው ሁኔታ የቀረበ የለም። ኢንፎርማሊ በአመራር ደረጃ የሚደረጉ ግንኙነቶች፣ ንግግሮች ካሉ አላውቅም። እንግዲህ ድርጅታችን ይሄን ጉዳይ ምላሽ ለመስጠት ተገቢ የሆነ ሳይንሳዊ የሆነ ዘመኑን የዋጀ ትግሉን የሚመጥን ምላሽ ለመስጠት ብቁ የሆነ አመራር ነው ያለው። በቂ ኤክስፖዠርም አለን በዚህ ረገድ። አሚን ያለፉ ነገሮች እንዴት ይቋጫሉ፣ በምን ማዕቀፍ ይቋጫሉ፣ የአማራ ጥያቄ እንዴት ይመለሳል የሚለውን በማወቅ ረገድ ያን ያክል ውስንነት ያለብን ሰዎች አይደለንም እና ያን የሚረዳ አመራር ስላለ ማንኛውም እንዲህ አይነት ጥያቄ ፎርማሊ ቀርቦ ተደብቀ ምናምን የምታደርገው ነገር አይደለም። ከህዝብ ጀርባ የምታደርገው ነገር አለ። አገር አውቆት፣ ህዝብ አውቆት፣ ዓለም አቀፍ ማህበረሰቡ ጭምር ተሳትፎበት ማድረግ በምትችለው ደረጃ በአገዛዙ በኩል የቀረበ ጥያቄ የለም። አገዛዙ አሁንም ድረስ ፉከራ ላይ ነው ያለው። የተለየ ነገር አይደለም፣ ወይም እጅ ስጡ ላይ ነው ያለው። ምናልባት 1 2 3 ሰው ከዚህ በፊት እንደሄዱት ወገኖቻችን ፓርክ መጎብኘት የሚፈልግ ካለ አላውቅም። እንግዲህ ተደራድረው ገቡ የተባሉት ኢቨን በኢጋድ ፊት ተደራድረው የተባሉት ሰዎች የት እንዳሉ አይታወቅም ነው ከፍተዋል። የተወሰነ ጊዜ ሚዲያ ላይ ወጣው የአንዳንዱን ታጋይ ስም ለማጥፋት ተሞከረ፣ ትግሉን ጥላሸት ለመቀባት ተሞከረ። እሱ ደግሞ የብልጽግና አክቲቪስቶች የሚሰሩት ስራ ስለሆነ የሰው ሚና ነው የተጋፉት፣ የሰው ሚሽን ወሰዱት እና በራሳቸው ቆመው ያደረጉት ነገር የለም፣ ያስመለሱት ጥያቄ የለም። እነሱም የት እንደገቡ አይታወቅም። እንግዲህ ወይ ሆቴል ላይ ፍርፋሪ ይቀለቡ ይሆናል፣ ወይ የሆነ ፓክ ይጎበኝ ይሆናል። ሂዶ እንደዛ ማድረግ የሚፈልግ አካል ካለ እንግዲህ የራሱ ምርጫ ነው የሚሆነው። ድርጅት ግን በመረጃ ደረጃ እንዲህ አይነት እንቅስቃሴ ውስጥ ያለ አመራርም ሆነ ማንኛውም ግለሰብ ካለ በህጉ መሰረት እርምጃ ይወስዳል። መክዳት የሚያስቀጣ ከባድ ቅጣት የሚያስከትል ወንጀል ነው፣ እርምጃ ይወስዳል። ከዛ በተረፈ ለድርጅቱ እንዲህ አይነት ነገር እንኳን ካለ ጥቆማ መስጠት እየተቻለ የአመራሩ መካከል ከፍተኛ የሆነ ጥርጣሬ ለመፍጠር በተለይ በዚህ ወሳኝ ወቅት ላይ ይህንን አጀንዳ የሚያራግቡ አክቲቪስቶች እና ሌሎች ከዚህ ድርጊታቸው ቢታቀቡ መልካም ነው ብዬ ነው በበኩሌ ማሳስበው። ምንም እንደዚህ የሚያወናብድም ነገር የለም። በሙሉ ቁመናችን ስራ ላይ ተሰማርተን እየሰራን ነው ያለው። በከፍተኛ ጉጉት ነው
ተልእኮውን እየፈጸመ ያለው የአማራ ፋኖ ብሔራዊ ንቅናቄ እንዳነሳውልህ አሁን አገዛዙ በጣም በብዙ መንገድ የተዳከመበት ወቅት ላይ ነው የምንገኘው። ነባራዊ ሁኔታው ለኛ ፌቨር የሚያደርግ ነው። ስለዚህ ያንን ኦፖርቹኒቲ ለመጠቀም ርብርብ ላይ ነው ያለ ነው። አድማጮቻችንን በደንብ እንዲያውቁት የምንፈልገው ወደ ድል ለመገስገስ ሩጫ ላይ ባለንበት ወቅት የሚናፈስ እንዲህ አይነት መሰረተ ቢስ መረጃ ይዘው ጥርጣሬ እንዳያድርባቸው አደራ ማለት ነው የምፈልገው። እኔ ባለኝ መረጃ እኔ በማውቀው ልክ እንግዲህ የተቋሙ ፖሊስ ቢሮ አባል እንደመሆኔ መጠን እኔም ጥያቄን ማነሳው አርበኛ አስረስ እኔም ጥያቄውን ማነሳው የድርጅቱ የፖሊስ ቢሮ አባልና ቃል አቀባይም ወይም ደግሞ የህዝብ ግንኙነት መምሪያ ኃላፊም ስለሆንክ በዚህ ጉዳይ ላይ ሙሉ መረጃ ይኖርሃል። በዚህ ጉዳይ ላይ ደግሞ ነገሮችን የመግለጽ ኃላፊነትም አለብህ ከሚልም ነውና እንደ ድርጅትም በእናንተ በኩል ያለው አጠቃላይ መረጃ ምንድነው የሚለውን እንዲብራራ ስፈልግ በአጠቃላይ ድርጅቱ ተወያይቶበትም ከሆነ ቀደም ሲል የቀረበ ጥያቄ አለ ወይ ብዬ እንዳነሳሁትም የቀረበም ጥያቄ ካለ እንዲህ አይነት ነገሮች ደግሞ በድብቅም ሳይሆን በግልጽ መሆን ያለባቸው ስለሆኑ የህዝብ ጉዳይ ስለሆነ ትግላችሁ ለዛም ነው ያነሳሁትና ስለዚህ የቀረበ ጥያቄም የለ በድርጅት ደረጃም ተወያይተን የወሰነው የለም ነው እያልከኝ ያለው አርበኛ አስረስ? ድርድሩን በተመለከተ ለአማራ ፋኖ ብሔራዊ ንቅናቄ የቀረበለት ኦፊሻል ጥያቄ የለም። በዚህ ጉዳይ ላይም ድርጅቱ ከተመሰረተ ወዲህ ለአንድም ቀን ድርድር አድርገን ውይይት አድርገን አናቅም ማለት ነው። ይሄ ጉዳይ አጀንዳ ከሆነ በዚህ 2-3 ቀን ውስጥ ባሉባልታ ደረጃ መወራት ከጀመረ በኋላ ግን ተነጋግረንበታል። ትናንትም ዛሬም ተነጋግረንበታል። ጉዳዩ መሰረተ ቢስ እንደሆነ ተማምነንበታል። ምንም እንደዛ የሚያባብል ነገር እንደሌለ ተነጋግረናል። በአጭሩ ይህን በተመለከተ እንደ ድርጅት የምናውቀው ነገር አለመኖሩን ነው የምገልጸው። በጣም አመሰግናለሁኝ። አርበኛ አስረስ እንግዲህ ከዚሁ ጋር ተያይዞ አሁንም ምናልባት እያነሳ ነው ያለው አንዳንዱ መነሻው የት እንደሚሆንም ግምቶችን ብዙዎች ያስቀምጣሉ። በትክክል ባይታወቅም ግን በይፋ የተነገሩትን ነገሮች ደግሞ ማንሳት ተገቢ ነው። የአገዛዙ ጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባደረጉት ንግግር ላይ የጽምዶን ጉዳይ አንስተው ፋኖንም ጨምረው በዛ ውስጥ ያነሱትና በሀገር አፍራሽነት ቀይ ባህርን ባሳጡ ትውልዶች ተሳታፊ እንደሆነ አድርገው ያቀረቡት ንግግር አለ። ሰምተው ይሆናል ብዬ አስባለሁኝ። ቀይ ባህርን ያሳጣ ትውልድ በፋኖ ውስጥ አለ ወይ የሚለውን እንዲያው በዛው ልታብራራው የምትችለው ነው። ነገር ግን ክሱ ጎረቤት ሀገራትና ሌሎችንም እየጠቀሱ የነሱ ተላላኪና ጉዳይ አስፈጻሚ ሆነዋል የሚል ጥያቄ አዘል ወቀሳና ወንጀላን ያቀረቡት በዋናነት በእርግጥ ከ1960ዎቹ ጀምሮ የሚነሳ እንጂ አሁን የተጀመረ አይደለም የሚልም እንደዚሁ አንስተዋል። ከጽምዶ ፕሮጀክት ጋር ምንም ግንኙነት የለንም የሚል መልስ የሰጠኝ ቢሆንም ነገር ግን ደግሞ አገዛዙ ያነሳው ለአደባባይ ፍጆታ ስለሆነ ለሚዲያ ፍጆታ ስለሆነ ህዝቡም የሰማው ስለሆነ በዛ ልክ የእናንተንም አስተያየት ምላሽ ማቅረቡና ማሰማቱም ተገቢ ስለሆነ ይህን ንግግር እንደምን አያችሁት? እንዴት ነው እናንተስ ጋር ግንኙነት ያለው ጉዳይ አግኝታችሁበታል? ያው የፊልድ ማርሻሉ ንግግር ሁልጊዜም ፈገግ የሚያሰኙ ናቸው። አንድ ኮሜዲያን ከሚያቀርበው መድረክ እንትን በላይ የሚያስቁ ናቸው። እንግዲህ እንደሚታወቀውና በተለያየ ጊዜ የተለያየ ነገር ነው የሚናገሩ። አንዳንዱን ቁም ነገር ሳይሰጠው ይታለፋል። እኔ በሁለት መንገድ ነው የሰውየው ባህሪ ብቻ ሳይሆን ከፍተኛ አመራር የሆነ ሰው በዚህ ልክ የሚናገርበት ምክንያት አገዛዙ ለዚህ ጦርነት ትርክት መፍጠር አልቻለም። በብዙ መልኩ ሞክሮት ያልተሳካለት ነገር ነው። በብዙ መልኩ እንግዲህ ጦርነቱን ሲከፍት በአማራ ህዝብ ላይ ጦርነት ሲከፍት አይደለም በሁለት ቀናት ውስጥ አይደለም ትጥቃቸውን ቀበቷቸውን አስፈታለሁ ዴሚሊታራይዝ አደርጋለሁ የአማራን ህዝብ ብሎ ነው ጦርነቱን የጀመረው። የጦርነቱ ውጤት የምናየውን ነገር ይዞ መጣ። ከዛ በኋላ ያንን ትርክት ማስፈጸም አልችል ሲልና መቋቋም ሲያቅተው ደግሞ ከውጭ ኃይሎች ጋር እየተገናኙ ይላል። ከጥቂት ቀናት በኋላ እንግዲህ ብርሃኑ ጁላ የምትሰማው ደግሞ የለም እየለቃቀምናቸው ነው ሲል ሰማው ትችላለህ። ነገሮች ጠንከር ሲሉ ወደ ውጭ ኃይሎች ይሄዳሉ። ቅድም እንዳነሳሁት እነኚህ ውጭ ኃይሎች ግብጽ ምናምን ከቢሯቸው ጋር አሁንም ግንኙነታቸው እንደቀጠለ ነው። በኤምባሲዎቻቸው በኩል በተዘዋዋሪ ከኤርትራም ጋር ንግግሮች ያደርጋሉ። እነሱ ለባዕዳን ሀገሩን አሳልፈው ሰጠውታል። እነሱ ይህን በሚያደርጉበት ሁኔታ ውስጥ ነው እንግዲህ አንድን ሸማቂ ኃይል በዚህ ልክ በባንዳነት በመክሰስ እየሞከሩ ያሉት። የተለያየ ነገር በተለያየ ጊዜ ነው የሚነገረው የሚባለው ተቃራኒ ነገር ሁሉ ይሄ ዓላማ ቢስ ጦርነት ውስጥ እንደገቡ ነው በግልጽ የሚያመላክተው። ጦርነቱን የሚያደርጉበት የታወቀ የተጨበጠ ዓላማ እንደሌላቸው ነው የሚያሳየው። የ60ዎቹ ትውልድ የሚለው ብርሃኑ ጁላ አሁን ስራ ላይ ያለውን ህገ መንግስት ይዞት የመጣውን ትውልድ ነው እንግዲህ
ብርሃኑ ጁላ ተልቆ ይሄንን ህገ መንግስት ተጠብቃለሁ ብሎ ነው የሚናገረው። ስለዚህ እሱ የስልሳዎቹ ትውልድ የሚለው ኃይል የፖለቲካ ኃይል የፈጠረውን የሰራውን ህገ መንግስት እየጠበቀ ያለ መሪ መልሶ ደግሞ ያንን ትውልድ ሲኮንን ማየት በጣም አስቂኝ ነው። በዛ ሂደትም ያለፈ ነው። በነገራችን ላይ ቀይ ባህርን በማሳጣት ሂደት ከፋኖ በብዙ እጥፍ ተሳትፎ አደረገ ከተባለ ብርሃኑ ጁላ ነው። ፊልድ ማርሻል ብርሃኑ ጁላ ለመንግስቱ ኃይለማርያም አገልግሏል፣ ለመለስ ዜናዊ አገልግሏል፣ ለኃይለማርያም ደሳለኝ አገልግሏል። አሁን ደግሞ ለአብይ አህመድ እያገለገለ ነው። በእነዚህ ዘመናቱ ሁሉ የተፈጠሩትን ነገሮች ማሰብ ነው እንግዲህ በተለያየ ኃላፊነት ደረጃ ከተራ ወታደርነት ጀምሮ እና ምንም እንዲህ የምትለው ነገር በነገር ላይ ቀይ ባህርን አይደለም ብርሃኑ ጁላ እኮ አማራ ክልልን አያስተዳድርም፣ ትግራይን አያስተዳድርም። እንዲሁ ስለ ቀይ ባህር ይቃዣሉ እንጂ ቀድሞም የነበረውን ከፊሉን ኦሮሚያ አያስተዳድርም። ከፊሉን የሀገሩን ክፍል የማያስተዳድር እዛ ላይ ሙሉ ቁጥጥር የሌለው አካል ስለ ቀይ ባህር መደንፋቱ አሁንም የህዝብ ልብ ለመያዝ ሌላ አማራጭ ስለጠፋ እንግዲህ ኦልሞስት 2 ዓመቱ ናቸው ይህን አጀንዳ ለመስራት ከጀመሩ ከባህር በር ከባህር ኃይል ከቀይ ባህር ከምናምን ጉዳይ በማያዝ በጣም ስሜት ኮርኳሪና ብሔራዊ ጥቅሞችን መሰረት ያደረጉ እንቅስቃሴዎች ለማድረግ ሞክረው ነበር። ሌላ አጀንዳ እስከሚያመጡ ድረስ እንግዲህ እዚህ ላይ ትንሽ መቆየታቸው አይቀርም። ለማንኛውም ፋኖ በእንዲህ አይነት ጉዳዮች በትውልድ ደረጃም በግንኙነት ደረጃም የሚታሰብ የሚትችም የሚነገርም ነገር የለውም። ምንም አይነት ታሪካዊ ትስስር የለውም ከዛ ዘመን ጋር ማለት ነው። ለዛም ነው አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ የሚል ሞቶ በተደጋጋሚ እንጠቀማለን እና አንዱ ምክንያታችንም ይሄ ነው። የወረስነው የፖለቲካ ባህልም ጭምር የለም ፎርዛት ማለት አለም የፖለቲካ አስተሳሰቡና ፍልስፍናውን በባህልም ደረጃ ደጋግመን ሊቀመንበራችን አርበኛ ዘመነ ካሴም ደጋግሞ እንደሚለው ቅንነት የምንለው ከዛ የፖለቲካ ተንኮልና ሴራ የተፋታ የራሱ የፖለቲካ ባህል ያለው ትውልድ ነው የተፈጠረው። ለዛም ነው እስካሁን ያለበቂ ሶስተኛ ሀገር ድጋፍ ያለበቂ እርሾ ያለበቂ ሲኒየር ሊደርሽፕ ሲዝንድ ፖለቲሻን የማይመራው ነገር ግን በራሱ ኃይል ተነስቶ ራሱ ፖለቲከኞችና ተዋጊ ኃይሎችን እየፈጠረ ያለ ኃይል እየመራን የምንገኘው። ለዛም ነው በዛ ጉዳይ እንደው ባይደክም ነው የምለው ፊልድ ማርሻሉ ምንም ውሃ የሚቋጥር ነገር የለውም። በመጨረሻ አንድ ጥያቄ እንዲያው ጉዳዩ በተለያዩ ወገኖች እየተነሳ እየተመለከቱ ስለሆነ ባጭሩ ያለበትን ደረጃ መግለጽ ከተቻለ ብዬ ነው። የአፋብን ድርጅታዊ መዋቅሮችን አጠቃላይ የማደራጀት የማዋቀርን ስራ እያጠናቀቅን ነው የሚል ቀደም ሲል በመግቢያችን ላይ አንስተህልኛል። በተለይ ግን በቴዎድሮስ ዕዝ እና በጎንደር የበላይ ዕዝ አካባቢ ስራዎች ይቀራሉ የሚል ሲነሳ ያለሁኝ ያለበትን ሁኔታ በተወሰነ መልኩ መረጃ ብንሰጥ ብዬ ነው። በዕዝ አደረጃጀት ላይ ስራዎች ተጠናቀዋል ማለት ይቻላል ወይስ በምን ሁኔታ ላይ ነው ያሉት? ይህንን ገልጸን እናጠናቃለን። አመሰግናለሁ። በመጠናቀቅ ላይ ነው ተጠናቋል በሚል ቋንቋ የገለጽኩት የድርጅቱን የላይኛውን መዋቅር ነው። ብዙ የምናቋቁማቸው ዲፓርትመንቶች ነበሩ፣ የስራ አስፈጻሚ መዋቅርና ሌሎች ንዑስ ክፍሎች ነበሩ። እነሱን አጠናቀናል። በዕዝ ደረጃ ያሉት እንግዲህ እስካሁን ባለው ሂደት 3 ዕዞቻችን አንሻ ሰይድ ዕዝ፣ ሸዋ ጠቅላይ ግዛት አሳምነው ዕዝ እና የምኒልክ ዕዝ ሙሉ በሙሉ ተጠናቋል። የጎንደር ጠቅላይ ግዛት በላይ ዕዝ እና የቴዎድሮስ ዕዝ ስራዎች ገና በሂደት ላይ ነው ያሉት። ያው ብዙ ነገር ለምን ዘገዩ እንዴት በዚህ ደረጃ ሆነ ምናምን የሚሉ ብዙ ምክንያቶችን ማስቀመጥ ይቻል ይሆናል። ነገር ግን ሂደቱ በጣም በቅርብ ጊዜ ስለሚጠናቀቅ ካለቀ በኋላ መነጋገሩ ይሻላል። ያን ያክል አስፈላጊ ነገር ስላልሆነ ብዬ ነው። ይኸው ነው። አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ከኢትዮ ኒውስ ጋር ዘለግ ያለ ጊዜ ወስደህ አብረህን ስለቆየ በተመልካችና በአድማጮች ስም በጣም አመሰግናለሁኝ። መልካም ጊዜ እንዲሆንልህ እመኛለሁ። እኔም አመሰግናለሁ።